እግዚአብሔር ይመስገን። እግዚአብሔርን እጅግ አድርገን እናመሰግነዋለን። ይህንን ሁሉ ያደረገ ጌታ ነው። መቼም እንግዲህ ያው መጀመሪያ እንዳልነው ነው። እግዚአብሔር ከኛ ጋር ባይሆን ኖሮ ይሄ ሁሉ ባልሆነ ነበረ። ብዙ ነገሮችን አሳልፈናል። አንዱ ደግሞ እንግዲህ ስለ ህመም ስላነሳ ስናወራ ስለነበር አንዱ ደግሞ የቅርብ ጊዜ ታሪክ የኔ ታሪክ ነው። በተደጋጋሚ ነው የሚመጣው። ይሄ ለምን መጣ የሚለውን መጨረሻ ማንሳት እፈልጋለሁ። ግን እነዚህ ሁሉ ነገሮች ሲሆኑ ማን እየመራን እንደሆነ መጀመሪያ እንድናይ፣ ማን እያገዘን እንደሆነ መጀመሪያ እንድናይ ስለምንፈልግ ነው። እና እግዚአብሔር እያሳለፈን እንደሆነ የእግዚአብሔርን አሳላፊነት፣ የእግዚአብሔርን ቻይነት፣ የእግዚአብሔርን የነገሮች ሁሉ ተቆጣጣሪነት እንድናይ ስለምንፈልግ ነው። ግን ለምን ሆነ የሚለውን ወደኋላ ልንመጣበት እንችላለን። አንድ ቀን ቅድም እንግዲህ እንዳነሳሁት እንግዲህ ብዙ ጊዜ እዚህ ስንጸልይ በጋራ ሆነን ከጸለይን በኋላ በማግስቱ አንድ ነገር ይመጣል። አንድ ቀን የዛሬ 2 ዓመት ከተኩል አካባቢ ጊዜ ላይ አንድ ነገር ሆነ። ምንድን ነው የሆነው? ድንገት ሌሊት ላይ የሆነ ጥሩ ያልሆነ ስሜት ይሰማኛል። ከዛ በፊት እንግዲህ ያው የማላቀው ህመም ተፈጥሯል እና በሱ ጉዳይ ብዙ ወገኖች ሲጸልዩ ነበር። እግዚአብሔር ረድቶን ነገሮች በቁጥጥር ስር እንዲሆኑ አድርጓል። ያው ስለሱ ማውራት ብዙ ጊዜ ስለሚወስድ ነው እና ከዛ በኋላ እዚህ እያለሁ ሌሊት ጥሩ ያልሆነ ስሜት ይሰማኛል እና የሚወጣው ወደ ላይ የሚወጣው ደም ነው። በጣም በከፍተኛ ሁኔታ ከፍተኛ የደም መድማት ሁኔታ ነው ሲያጋጥመኝ የነበረው። ሌሊት ነው የገጠመኝ። ከዛ ማለዳም ቀጠለ፣ ጠዋትም እንደዛው። እና እንግዲህ እናቶች ሚስቶች ባሎቻቸው ምግብ አልበላ ሲሉ ቅር ይላቸዋል እና ጠዋት ቁርስ ተዘጋጅቶ ብላ ስባል አልበላም አልኩኝ። የዛን ቀን ጠዋት አንድ ላይ ሆነን ልንጸልይ አብረን ልንሆን ቀጠሮ ይዘናል። ሮብ ቀን ነበረ ቀኑ። አብረን ልንጸልይ የጸሎት ጊዜ ሊኖረን እዚህ ቤት ነው ነበረ ቀጠሯችን። ኋላ ግን እኔ የምወስደው መድኃኒት ስላለ ቁርስ መብላት እንድበላ ታዝዣለሁ። እሳቸው ናቸው ያዘዙኝ እና በታዘዝኩት መሰረት ብላ ተብዬ ልመገብ። አይ አሁን መብላት አልችልም። አይ መብላት አለብህ። አይ አልበላም። በቃ ትንሽ ጭቅጭቅ ተፈጠረ። ከዛ አስረዳኋት፣ ተቀበለችኝ። እግዚአብሔር ይባርካት። ከዛ በኋላ መጣሁኝ ወደዚህ። እታች ነበረ። ከታች ይሄን ተስማምተን እንግዲህ የተቀበለችኝ ይመስለኛል። አልተቀበልኩም እያለች ነው። ብቻ መጣሁኝ ወደ ላይ እና እዚህ አንደኛ ፎቅ ላይ ስደርስ በጣም ኃይለኛ ወደ ላይ የሚል ስሜት ተሰማኝና በቃ ጥሩ ነገር አልተፈጠረም እና ጮክ ብዬ ተጣራሁ። መጣች። የሚወጣው ደም ነበረ። ያው ጨጓራችሁ ውስጥ ሲቆይ ደም ሲቆይ ከለሩ ይቀየራል እና እንደዛ አይነት ነበረ። ደስ የማይል እና በጣም ብዙ ደም ነበር የሚወጣው እና ምንም ማድረግ አልተቻለም። መጣሁኝ። እዚህ ጋር ተኛው። እዚሁ ዋል። እሱ ሌላ ብዙ ረጅም ታሪክ አለው። ብቻ እዚሁ ዋልኩኝ። በአቅራቢያ ያለ ሕክምና ጣቢያ ላይ ሄጄ ታየው። ከሰዓት በኋላ ጠዋት መንቀሳቀስ አልቻልኩም ነበረ። እንቅልፍ ወስዶኝ ነበረ። ከዛ በኋላ ግን እዚሁ በቅርቡ ሄድኩኝ። በጣም ተደናግጠዋል። እዚህ ያሉት የሕክምና ሰዎች በጣም ደንግጠዋል። ከዛ በኋላ አንድ ነገር አደረጉኝ። ያው የሚያስፈልገኝን እርዳታ አደረጉልኝ። እዛው ትንሽ አቆዩኝና ትንሽ ሰውነቴ ሲመለስ ወደ ቤት ተመለስን። ነገ ጠዋት ግን ሕክምና የምትከታተልበት ሆስፒታል መሄድ አለበት ተባልኩኝ። ስለዚህ ጠዋት ተነስተን በእንደዛ አይነት ሁኔታ
ለ24 ሰዓት ደም የደማ ሰው አቅም ኖሮት ቆሞ መሄድ ከባድ ነው በጣም። በ24 ሰዓት ጊዜ ውስጥ በጣም ብዙ ደም ነው የፈሰሰኝ እና ከዛ በኋላ በሚቀጥለው ቀን ጠዋት ሆስፒታል ሄድን። አንዳንዴ ደፋር መሆን ጥሩ አይደለም እና በጣም አጉል ድፍረት ጥሩ አይደለም። መኪና እየነዳሁኝ ከዚህ ከኛ ሰፈር እስከ ኮሪያ ሆስፒታል ድረስ ሄድኩ እና እዛ አካባቢ ሲደርስ መንገድ ላይ እዛው አካባቢ ድንገት ታመምኩኝ። አንድ ወገናችን አንድ ወንድማችን መኪናውን ተቀብሎኝ ሆስፒታል ገባንና ሆስፒታል ስንገባ የሆነው ነገር በጣም ያስደነግጣል። የደም ልኬቴን ሲለኩ በጣም የወረደ ነበረ። እኔ መቆሜ በጣም አስደንግጧቸዋል። በዛ የደም ግፊት ያ ሰው ሊቆም አይችልም እና በጣም ተደናግጠው አሯሩጠውኝ ወደ ኢመርጀንሲ እንድገባ ተደረገ። ኢመርጀንሲ ስገባ ምንድን ነበር የተሰማሽ? ከዛ በፊት እሱ የሚወስዳቸው 2 መድኃኒቶች አሉና ማለት እኔ በሽታ ማስረዳት አልችልም፣ መድኃኒትም አላቅም፣ አልወድም፣ ስለማልወድ ነው። ምንድነው አሁን የሆነው ለሱ ከሚታመመው ህመም ተቃራኒ ሆነ ማለት ነው። የሱ ችግር ምንድነው መቅኔው የሚያመርተው የደም ቁጥሩ ይሄ የቀይ ደም ሴሉ በጣም ብዙ ነው። ከዛ ለሱ የሚወስደው መድኃኒት የሆነች ቦታ ላይ ደም ሁለት አይነት መድኃኒት ይወስዳል። የሆነ ቦታ ላይ ደም ፈሰሰ፣ የቱ ጋር እንደተፈሰሰ አይታወቅም። ያው ያንን ችግር አመጣብን ማለት ነው። ከዛ ልክ እንደሄድን ግፊቱን ለክታ መግባት አለበት ስትል እኔ ስፔሻሊስቱ ያው ሁሉ ጊዜ ተከታታዩ ሐኪም ስላለች እዛ እንዲገባ ነው የፈለኩት እና እሷ አለች እሷ ጋር ይግባ አይደለም አሁን ኢመርጀንሲ ነው መግባት ያለበት። ዶክተሯ ሳትን ነው ወይ አንቺ የምትይው እዛ ያሉት ዶክተሮች ናቸው። ይልቅስ እንዲህ ነው ያለችው ቃሏ፣ ይልቅስ ጊዜ አናጥፋ፣ በጣም ችግር ውስጥ ነው እሱ ያለው፣ ለሱ ቅድሚያ እንስጥ አለችኝ። ያችን ቃል አረሳትም ማለቷ እንግዲህ እኔም ያዝም አልኩ ማለት ነው። የዛን ጊዜ ጭንቅላቴን መሸከም አቅቶኝ ነበር። ቀስ እያለ ነው ያው የሚያጠፋችሁና ቀስ እያለ ሰውነቴ ወደ መጥፋት እየሄደ ነበርና ቁጭ ባልኩበት ራሱ መተኛት ነው የሚያምረኝ። በቃ ቀና ማለት ይከብደኛል። ሰው ሲያወራ በቃ እየራቀኝ ድምፁ ይርቀኛል እና በጣም እየከበደኝ ነበረ። እስከዛ ድረስ በሰላም ነው ሄድኩት፣ በእግሬ ነው ሄድኩት እና ጊዜ አናጥፋ ሲባል እኔ እሺ አልኩ ቶሎ ብዬ። ምክንያቱም የሚጠፋ ጊዜ እንዳለ እየገባኝ ነው። በጣም ከባድ ነው። እሷም ተስማማች፣ አስገቡኝ። ሁኔታዬን ሲያዩ በጣም ከባድ ስለነበር የግድ ደም መስጠት ነበረባቸው። ኢመርጀንሲ ደም ሰጡኝ። ከዛ በኋላ ደግሞ እንደገና ወደ አይሲዩ መግባት ነበረብኝ። በጥቂት ደቂቃዎች አይሲዩ ሲባል ደግሞ በጣም ተደናገጠች እሷ። ምክንያቱም አይሲዩ የሚባለው ስሙ ራሱ ከባድ ነው እና ብዙ ሰዎች ብዙ ነው የሚሉት። ከዛ ፈርሙ ሲባል አንፈርምም ማለች እሷ። አይሆንም እና መጨረሻ ላይ ያው አማራጭ ስለሌለን መፈረም ነበረብን እና ገባን። በአይሲዩ ውስጥ የተፈጠረውን ነገር ትንሽ ልንገራችሁ። እግዚአብሔር መልካም ነው። ስለ እግዚአብሔር መልካምነት ነው ልናወራ እዚህ ጋር የመጣ ነው እንጂ እንትና ጥሩ ሐኪም ነው እንትና ጥሩ ሐኪም አይደለም ልንል አይደለም። ወይም ሆስፒታሉ ይሄኛው ሆስፒታል ጥሩ አይደለም ይሄ ጥሩ ነው ምናምን ለማለት አይደለም። የእግዚአብሔርን መልካምነት ልንነግራችሁ ነው። እና ምን ገጠመን? እንግዲህ የኔ የደም አይነት ትንሽ ብዙ የሚገኝ አይነት አልነበረም እና አስቸጋሪ ነበረ። ስለዚህ 2 ዩኒት ከሰጡኝ በኋላ ተጨማሪ ደም ሊሰጡኝ አልቻሉ። የደም ግፊት ደግሞ ወደ ላይ ከፍ ማለት አቃተው። በጣም ታች ነው ያለው። በዚህ ሁኔታ እንቅልፍ መተኛት የለብኝም። ስለዚህ እንዳልተኛ ሰዎች ተመድበው በጥንቃቄ ነበረ የሚጠብቁኝ። ምክንያቱም እንደዚህ አይነት ሁኔታ ላይ የተኛ ሰው እንግዲህ የሕክምና ሰዎች ያውቁታል። በዛው ደግሞ የከፋ ችግር ሊያጋጥመው ይችላል እና ያለመንቃትም ነገር ሊያጋጥም ይችላል። ስለዚህ ስጋት ነበራቸው። እንዳይተኛ ሲባባሉ ሰማለሁኝ። እግዚአብሔር ይመስገን እኔም እንዳልተኛ እግዚአብሔር አንቅቶኝ ቆየሁኝ እና ከዛ በኋላ ያንን ደም ከሰጡኝ በኋላ ከዛ በላይ ደም መስጠት አቃታቸው
እንዳልኳችሁ ብዙ የማይገኝ አይነት የደም አይነት ስለሆነ ከዛ በኋላ በተለያየ መንገድ የደም ግፊቴን ከፍ ለማድረግ ሲሞክሩ ነበር። በቆየሁባቸው 5 ቀናት አይሲዩ ውስጥ በቆየሁባቸው ቀናት ውስጥ እግዚአብሔር እዛ ቦታ ትልቅ ተአምር ይሰራ ነበር። በቤት ውስጥ ጸሎት ይደረጋል፣ ወገኖች ጋር ጸሎት ይደረጋል፣ በየቤተ ክርስቲያኑ ጸሎት ይደረጋል። በፍልውሃ ቤተ ክርስቲያን፣ በቀበና ቤተ ክርስቲያን፣ በሲኤምሲ ቤተ ክርስቲያን፣ በከላላ ቤተ ክርስቲያን፣ በገርጂ ቤተ ክርስቲያን፣ እነዚህን እንኳን የማስታውሳቸው ናቸው። በእነዚህ ሁሉ ጸሎት ይደረግ ነበረ እና በተለያዩ የጸሎት ቡድኖች ውስጥም እግዚአብሔር አዲስ ነገር እንዲሰራ ይጸለይ ነበር እና በእውነት ስለዚህ ስትጸልዩ የነበራችሁ ሁሉ የጸሎታችሁን ፍሬ ነው ዛሬ ማውራት የምፈልገው እና እግዚአብሔር አስደናቂ አምላክ ነው። የደም ግፊቴን ከፍ ለማድረግ የመጨረሻ አማራጫቸው የሆነ መድኃኒት በአይቪ መስጠት ነበረ፣ ደም ግፊትን ከፍ የሚያደርግ። ምክንያቱም ከፍ ካላለ በቃ በዛ ሁኔታ መቀጠል አይቻልም። ስለዚህ በሆነ ማሽን ውስጥ ተመጥኖ እንዲሰጠኝ ተደርጎ ተመጥኖ በደም ስሬ ይሰጠኝ ነበር ያ መድኃኒት እና በዛ ምክንያት የደም ግፊቴ ትንሽ ከፍ ይላል። መድኃኒት መጠኑን ሲቀንሱት የደም ግፊቴ ይወርዳል፣ በጣም ይወርዳል። አሁንም ከፍ ሲያደርጉት ደግሞ የኔ ደም ግፊት ከፍ ይላል እና ከዛ አንድ ጥያቄ ጠየኳቸው ለነርሶቹ። እንግዲህ አብዛኛውን ጊዜ ከቤተሰቤ ጋር አይደለሁም። እነሱ ሊያዩኝ የሚችሉት በቀን ለ1 ሰዓት ብቻ ነው። በተረፈ ሌላ ማንም ሰው አይገባም እዛ ውስጥ። ስለዚህ ከነርሶቹ ጋር ከሐኪሞቹ ጋር ቀጥታ ግንኙነት የማደርገው እኔ ብቻ ነበርኩኝ። እነሱን በውጭ ያገኟቸዋል ኦፍኮርስ። እና ከዛ በኋላ እንዲህ የሚል ጥያቄ፣ አሁን ከዚህ በኋላ ከዚህ መድኃኒት ጋር ነው ለዘላለም የምኖረው? ምክንያቱም ከፍ ማለት አልቻለም። በምን አይነት መንገድ መድኃኒት ማለት ደም ግፊቴ ከፍ ሊል ይችላል? ከዚህ በኋላ የግድ ይሄ ተሰክቶልኝ ነው የምኖረው ብዬ ጠየቅኳቸው። ምክንያቱም እዛ ውስጥ 3 ወር በላይ ሳይነቁ የቆዩ ህመምተኞች ነበሩ እዛ ክፍል ውስጥ እና ከባድ ነው በጣም ድባቡ ራሱ ይከብዳል። ከዛ በኋላ ምን ሆነ? አይ አለችኛ አንዲት ነርስ፣ እግዚአብሔር ያውቃል አለች። እሺ ያልኩ። አንድ ቀን ሌሊት ላይ ሐኪሙ መጣና የሚከታተለኝ ሐኪም ቀስ እያሉ ያንን አማውንት እየቀነሱ የደም ግፊቴ አደገኛ የማይሆንበት መጠን ላይ ሲደርስ እዛ ላይ ብቻ በአነስተኛ ሆኖ ግን በቃ እዛ ላይ እንዳለ እንዲቆይ ያደረጉ። ካደረ በኋላ በማለዳ በዚህ ላይ ነው የቆየኸው አለኝ። አዎ አልኩት። እስቲ ከ20 ደቂቃ በኋላ ይህንን ማሽን አጥፉት በላቸው ብሎ ጽፎላቸው ለነርሶቹ ሄደ። በአጋጣሚ ነርሷ ካጠገቡ ዞር ባለችበት ሰዓት ነው የመጣውና እሺ ብዬ እንዲህ ብሏል፣ ያው የተጻፈውን አነበቡ። እሺ ብለው አጠፉት። ልብ በሉ፣ ይሄ መድኃኒት የሚሰጠኝ የደም ግፊቴን ከፍ ለማድረግ ነው። እንኳን መድኃኒቱ ተቋርጦ ዝቅ ሲደረግ እንኳን የደም ግፊቴ በጣም ይወርዳል። ከዛ በኋላ አጠፉት፣ መድኃኒቱን አቋረጡት። ልክ መድኃኒቱ ከተቋረጠ በኋላ የደም ግፊቴ ሲለካ በፊት ከነበረው ወደ ጤነኛ የደም ግፊት ተቀየረ እና ይሄ አስደናቂ ነገር ነው። በፊት የነበረው 90/60 ይመስለኛል የነበረው 90/50 ነበር የነበረው። ተቀንሶ በመድኃኒቱ 90/50 ላይ የነበረው ከዛ በኋላ መድኃኒቱን ሲያቋርጡት 110/70 ሆነ እና ነርሶቹ ሊያምኑ አልቻሉም። አውቶማቲክ የደም ግፊታቸውን የሚለካውን ማሽን ማመን ስላቃታቸው እንደገና ማኑዋል መለካት ነበረባቸውና ማኑዋል ሲለኩትም ተመሳሳይ ነገር ነው ያገኙት። ከዛ በኋላ ያንን ውጤት ጽፈው ሄዱ። ሐኪሙ ሲመጣ የተጻፈው ውጤት ሲያይ ይሄንን ነገር አላምንም አለ። እኔ ይሄንን ማሽን አላምነውም። ማኑዋል ለክታችኋል አለ። አዎ ማኑዋልም ለክተናል። እስቲ አምጡልኛልና ማዳመጫውን አመጣ። ማኑዋል ለካኝ። ያገኘው ውጤት መልካም ነበር። ከዛ በኋላ እንደገና
አላመነውም እና ሌላ ማዳመጫ አምጡልኛል። ሌላ ማዳመጫ ከስቶር ውስጥ መጣለት። ሁለተኛ ተለካ። ሁለተኛም ሲለካ ጤነኛ ነው እና ማመን ስላቃተው ይሄ ሊሆን የሚችል ነገር አይደለም። እንዴት ግፊቱን ከፍ ለማድረግ ስንሰጠው የነበረው መድኃኒት ሲቋረጥ እንዴት ግፊቱ ወደ ላይ ከፍ ይላል? ይሄ እኮ ተአምር ነው። እግዚአብሔር አስደናቂ ስለሆነ ያንን አደረገ። ከዛ ማመን አቅቶት በሉ ደም ስሩ ላይ እንደተሰካ ይቆይ፣ ለ4 ሰዓት ያህል ይቆይ እንደተሰካ አለ። እንደተሰካ ቆየ ደም ስሬ ላይ። መድኃኒቱ አይሰጠኝም። ማመን አቅቶት ከ4 ሰዓት በኋላ መጥቶ ሲያየኝም ተመሳሳይ ነው። በሉ አሁን ንቀሉለት፣ ግን ከተነቀለ በኋላ 24 ሰዓት ከአይሲዩ መውጣት የለበትም አለ። ምክንያቱም ድንገት ድሮፕ ቢያደርግ እንዲሰጠኝ ታስቦ 24 ሰዓት ቆየሁኝ። እኔ በ24 ሰዓት ውስጥ እዛ ያሉ ታካሚዎችን እየዞርኩ ጠያቂ ሆንኩኝና እግዚአብሔር በእንዲህ አይነት ሁኔታ ማመን አቅቷቸው ከዛ በኋላ እንደገና ወደ ዋርድ ልከውኝ 4 ቀን አቆይተውኛል። አሁንም እንደገና እንደዛ አይነት ችግር ካጋጠመ ተብሎ ምንም አልሆንኩም። እኔ የዛን ጊዜም በየሜዳው ላይ ስሽከረከር ስንቀሳቀስ ቆይቼ እግዚአብሔር ይመስገን ወደ ቤቴ በሰላም እንድገባ ሆነና እግዚአብሔር መልካም ነው። የእግዚአብሔር ተአምር በህይወታችን ላይ ይሆናል። በእውነት እግዚአብሔርን ከታመን ነው፣ እሱን ከተደገፈን እግዚአብሔር በእኛ ላይ የማይሰራው ነገር የለም። ከመጀመሪያ ከልጅነት ጀምሮ ያወራውላችሁ ለዚህ ነው። እግዚአብሔር ትናንትና የነበረው ዛሬም አለ፣ ነገም አለ። አንድ ዝማሬ አለ በቀበና ምንዘምረው መዝሙር ትላንት ያደረገውን ድንቅ ታምራቱን እያሰብን ለነገ ደግሞ የሚያሰጋን ነገር የለም ይላል እና ስለ ትላንትናው ስናይ ለነገው ደግሞ እምነት ይሆነናል። የምንቆምበትን እግዚአብሔር ስላደረገ እግዚአብሔር የተመሰገነ ይሁን። በዚህ መሀል እሱ ያልተናገረው ነገር እንግዲህ ሮብ ቀን ነው አንተ የታመምከው። በሚገርም ሁኔታ እኔ ስራ ላይ ነበርኩኝ። ከዛ በፊት ፈተናዎች ያው እኔ ከትምህርት ጋር በተያያዘ ነው የምሰራው እና ሮብ ቀን የሆነች ትንሽ ስራ ነው የምንሰራ የነበረ። ከዛ ለቀይን እባክሽ ነገ ጾም እኔ አልዋሻትም እና እውነት ነው የምነግራት፣ ነገ ጸሎት አለኝ በቀር ያንቺ ደግሞ ጸሎትም ሲኖርሽ ልቅር ነው እዚህ ሆነሽ አይሰማሽም ስትለኝ፣ አይ እንደው ቤቴ ሆኜ ብጸልይ ከሌሎችም ጋር ጸልያለሁ የሚሰራ በቃ እንዲቅር ያ አይነት ነገር አለችኝ። ብዙም ስራ ስለሌለ ብዬ ቤቴ ዋልኩና ሮብ ቀን ደግሞ ያው እንዳጠቃላይ እንደ ቤተ ክርስቲያናችን ከላይ እስከታች የጾምና የጸሎት ቀን ነውና በዛን ቀን ማለዳ ነው እሱ እንትን ያለውና አንደኛ የገረመኝ እኔ ቤት መሆኔ፣ ሁለተኛ የዛን ቀን ራሱ የብዙ ህዝቦች ጸሎት መኖሩ በጣም እያስደነቀኝ። እንግዲህ ይሄ ከአቅም በላይ ነው። በቦታው ላይ ለነበረ ሰው እያንዳንዱን ሂደት ላሳለፈ እያንዳንዱን ንግግር ለሰማ ሰው በጣም ከባድ ነውና መዝሙር 91 ላይ ምን ይላል? በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላልና በዚህ ውስጥ አሳልፎን ነው እግዚአብሔር እዚህ ያደረሰንና ብር አልነበረንም። ምክንያቱም እዚህ ስንገባ በጣም ብዙ ነገር ጨርሰ ኦልሬዲ ለሁላችሁ መቼም የሚታወቅ ነገር ነው ይሄ። በጣም ብዙ የከበዱን ነገር ገና ቤታችን ገብተን እዚህ ቤት ከገባን ነው እሱ እንዲህ አይነት ችግር ያጋጠመው። ኦልሞስት 5 ወር 6 ወር ገብተን ነው። የሚገርማችሁ በረከታችንንም ተከትሎ ይመስለኛል አንዳንድ ችግሮች የሚመጡትና በጣም ብዙ ወጪ ያወጣንበት ያው የጎዳደለ ነገር እንትንም ብዙ ሰውም የሚጨነቅበት ጊዜ ነበር ለኛና በሚገርም ሁኔታ በምን አይነት ሁኔታ ያ ገንዘብ እንደተቀመጠ እኔ እግዚአብሔር አሁንም እለዋለሁ በእጁ ቋጥሮልን ነው። ልክ እናት በመቀነቷ ገንዘብ እንቃርጋ እንደምትቋጥር እግዚአብሔር ለኛ ቋጥሮልን ነው የምንለውና ሕክምና እንግዲህ እኔ ሁል ጊዜ ላለው ሐኪሞች ጋር ስትሄዱ መነሻ ሂሳብ እንጂ መጨረሻ ሂሳብ የለውም። የቱ ጋር አቆማለሁ እንኳን የራሳችሁን የሰውንም ኪስ ነው የምትሉትና አምጡ የተባለው ብር
እኔ ይኖርም እርግጠኛ አይደለሁም፣ አይኖርም እርግጠኛ አይደለሁም። ኤቲኤሙን ብቻ ሰጠን። ከዛ ጓደኛውም ነበርና ለገንዘብ አትጨነቁ፣ እግዚአብሔር አምላክ ይባርካቸው። በእውነት እንዲህ አይነት ሰዎች ራሱ አጠገባችሁ መኖሩ ይበቃ። እኔ ቅድም ብያለሁና ወደኋላ ይልመለስና በእግዚአብሔር አንተን ውስጥ አጋጣሚ የሚባል ነገር የለም። ለብር አትጨነቁ። በቃ ያ ገንዘብ ተቋጥሮ የተቀመጠ ገንዘብ ነው። ለሰዎች የሚሰጥ ገንዘብ ነው፣ ግን እጃችን ላይ እኛ እጅ ላይ ነው የተቀመጠው። ነገ ከነገ ወዲያ ለሰዎች የሚሰጥ የሰሩበት ገንዘብ የሚከፈላቸው ነበርና ያንን ገንዘብ አንስተን ለሆስፒታል ከፈል ነው ማለት ነውና በዚህ አጋጣሚ አንድ ስለ መስጠት ደግሞ በረከት የምናገረው ነገር አለኝ እና በድንገት የታመመችበት ልጅ እዛ እናት አለችና አጠገቤ ትመጣለች። እኔ ደግሞ ሆስፒታል ውስጥ የሚረብሽ ሰው ብዙ አይመቸኝም እና ማለት ብዙ ጊዜ ተቸገርኩ እንዲህ ሲባል እኔ ለራሴ ችግር ላይ ሆኜ እሷ ችግር ታነሳብኛለች በሚል እሸሻታለሁኝ። የሆነ ቀን ግን በጣም አዘነ ውስጤ እና እግዚአብሔር ይቅር ይበለኝ፣ ለምንድን ነው የሸሸኋት? ቢያንስ የሆነ ወሬስ ቢሆን ለምን አላዳመጣትም ብዬ እንትን ስል እዛው አይሲ ውስጥ ከሱ ጋር አብራ ነው ልጅቷ ያለችውና በኋላ ላይ ህይወቷ ሊድን አልቻለም እና አረፈችባት። ግን ያለውን ጉዳይ ስትነግረኝ ከኛ ወጪ ጋራ ፈጽሞ አይነጻጸርም። ምንም ነገር የሌላት ምስኪን ሴት ናትና ለመድኃኒት መግዣ እንኳን ምናምን ስትለኝ እኔ ደግሞ እንዳጋጣሚ ሆስፒታል ሆኜ ሰዎች ለውሃ ምናምን ብለው የሚሰጡኝ ገንዘብ አለና አረ ይቅር በለኝ፣ ለእኔ እስከ የትም አምጥተህ ከፍለህልኛል የቋጠርከውን ገንዘብ እኔ ለምንድን ነው ከሰጠኝ እንኳን አንዱን መስጠት ያቃተኝ ብዬ እውነት ነው የምላችሁ ብሩን አልቆጠርኩትም። እፍስ አድርጌ እንዳለ ጥቅልል አድርጌ እንቺን ለመድኃኒት ብዬ ሰጠኋት። የእግዚአብሔርን ስራ ነው የምነግራችሁ፣ የገንዘብ ጉዳይ አይደለም። ሁለት ሰዎች እሱ ወጣ ከሆስፒታል ኦልሞስት ሳምንት ከምናምን ወደ 10 ቀን አካባቢ ወደ ክፍል እንትን ብሎ ትሪት መደረግ ነበረበት። እዛም ወጣ። ያው ከወጣ በኋላ ደግሞ የተመላላሽ ሕክምና ያስፈልጋልና ያቺ እንግዲህ እኔ ስጡ ይሰጣችኋልም ያለው ሆኖ ይሆን አላቅምና እግዚአብሔር ቆጥሮልኝም ከሆነ አላቅም። ሁለት ሰዎች ተነሱ ማለት ነው፣ ቤተሰብ ይሆኑ በደዛ አይነት አምር እኔ አይቼው አላቅምና ይሄን ገንዘብ እኛ እንግዲህ አልጠየቅናቸውም፣ ተቸገርን አላልን ወይም ደግሞ ስጡንም አላልናቸውምና ይሄን ገንዘብ እነሱ መክፈል የለባቸው። እኔም ይሄን ገንዘብ መክፈል ያለብን ባዩ አንዷ ናት። ለሌላዋ ትእዛዝ አዛ እኔና አንቺ ነን። አንቺ ይሄን ያህል ገንዘብ አምጪ፣ እኔ ደግሞ ይሄን ያህል ገንዘብ እሰጣቸዋለሁ፣ አሁኑኑ ክፈይ ተብሎ ሁለቱ አጋይተው ሙሉ እኔ የሆስፒታል ወጪያችንን ራሱ አልነገርኳቸውም። ብታምኑም ባታምኑም ሙሉ የሆስፒታል ወጪያችን ተሸፈነ ማለት ነውና እግዚአብሔርን እጅግ አርጌ አመሰግናለሁ። ለኛ ደግሞ ያ ገንዘብ ታስታውሳለህ፣ ሌላ በሆነ አጋጣሚ የተያዘብን ነገር ነበረ። በዳ አምጡ እየተባልን ያለው ገንዘብ ነበር። እዚህ ጋር ሌላ ምንም ነገር ስለሌለን እሱን አዘግይተነዋል። ለዛ መክፈያ ምክንያት ሆነንና እግዚአብሔር በዚህ ሁሉ ታምር ውስጥ አሳልፎናል። እንዴት እንዳሳለፈን አላቅምና እግዚአብሔር በምንሄድበት ሁሉ መንገድ መሪያችን ነው። ይህንን አሁን ብዙ እንግዲህ ከሰዓት አንጻር ብዙ ያልነገርናችሁ ነገር ይኖራል። ዋናው ነገር ዋና አንኳር የሆኑትን ከህይወታችን ነግረናችኋልና እግዚአብሔር ላይ ስትታመኑ ፍራሽ ላይ ትተኛላችሁ አይደለም ነው ይጥለኛል ብለን አይደለም። ይሄን ወንበር ላይ በቃ እንደፈለኩኝ ነው ተመቻችቼ። እግዚአብሔር አባታችን ነው። ብዙዎች ጌታ እንጂ አምላክ ላይ ኖራቸው ይችላል ማለት አምላክ ጌታቸው ነው። አባት እንደ አባት ግን ላይሆናቸው ይችላል። እግዚአብሔር ግን ምናችን ነው? አባታችን ነው፣ አምላካችን ነው፣ ጌታችን ነው። በቃ እኔ ሁል ጊዜ እለዋለሁ የኔ ጉዳይ የኔ አይደለም። ምክንያቱም ቅድም አንድ ጥቅስ ጠቅሼላችኋለሁ። ኤርሚያስ የሚናገረው ለእናንተ የማስባትን ሐሳብ እኔ ያውቃለሁ ብሏል። ከኔ ይልቅ ስለኔ እሱ ያስባል። ቻሌንጅ የሚገጥሙን በጣም ብዙ ፈተናዎች አሉ። አሁንም በፈተና ውስጥ ነው የምናልፈው። የሚያሳልፈን አምላክ ግን ከኛ ጋር ነው፣ አይጥለንም። ሁልጊዜ ጌታ ኢየሱስ ክርስቶስ በቃሉ ምን ብሏል? እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏልና ይሄ ስጋችን ህይወት የስጋዊ ህይወት ስለሆነ ይሄ ስለሆነ አይደለም፣ ስለ ስጋችንም ስለ መንፈሳችንም እግዚአብሔር አምላክ ግድ የሚለው አምላክ ነውና በጣም የሚገርመው የሚጸልዩልንም በኢኮኖሚ የሚደግፉን እውነት ነው የምላችሁ እግዚአብሔር
በቃ ተነሱ እንዳለው ነው እግዚአብሔር ያስነሳልን። ምናልባት የሚናገረው ነገር ካለ ለሱ እድል ሰጠውና ወደ እኔ ምስክርነት እመጣለሁ። እሺ እቺ መዝሙር 91 ግን ብትነበብ ደስ ይለኛል። እሺ በመዝሙር 91 ላይ መጠለያዬን በመፈለግ ወደ እግዚአብሔር የሚቀርብ ሁሉን የሚችል አምላክ መጠጊያ የሚያደርግ እግዚአብሔር አንተ መከታዬ መጠጊያዬ ነህ፣ አንተ የምተማመንብህ አምላኬ ነህ ይለዋል። እግዚአብሔር ከተሰወረ ወጥመዶችና ለሞት ከሚያደርስ በሽታዎች ይጠብቀዋል ይላል እና ይሄ ቃል በጣም ነው በቃ እስከ ሙሉ ቁጥሩ ብታነቡት እኔ በጣም ነው የምባረክበት። እና በዚህ ውስጥ በዚህ የጤና እክል ውስጥ እንግዲህ እያለን እዛ አይሲ ውስጥ እያለ አንድ ሰው ደወለ። ከዚህም ሰው ጋር እንግዲህ ቅድም ብያቸዋለሁ እና በእግዚአብሔር አጀንዳ ውስጥ አጋጣሚ የሚባል ነገር የለም። ሁሉን ነገር የሚያዘጋጅ እግዚአብሔር ነው። ሁሉን ያዘጋጀ ሰማይ ምድርን የዘረጋ እግዚአብሔር ነው። አንድ ሰው ደወለና እንዴ ለምን ውጭ ሀገር ወስደሽ አታሳክሚውም? አይ ይሄ ነገር ሕክምናው ከዚህ ውጪ ፕሮሰስ የለውም። ዶክተሮች አናግረናል፣ 2-3 ቦታ ሄደናል፣ በቃ ብዙዎችን አናግረናል፣ ሌላ ኤክስትራ ወጪም አያስፈልግም ብለን ዘጋን። ሁለተኛ ጊዜ ደወለ። ምንም አይነት ወጪ፣ ይሄ በእግዚአብሔር ፊት ነው የምነግራችሁ፣ ምንም አይነት ወጪ 1 ብር ከኪሳችሁ አይወጣም። እንግዲህ እኛ ተቸገርንም አላል ነው፣ ሕክምና ምን ፈልጋለን አላል ነው። በጣም ደግሞ የቅርባችንም አይደለም፣ ያው በስራ ነው የሚገናኙት ከእርሱ ጋር። በጣም ጥሩ ሰው ነው ከሚገባ በላይ። እንደው እግዚአብሔር ዘመኑን ዘሩን ይባርክለት። በእምነት አንገናኝም፣ በቤተሰብ በዘር በቋንቋ አንገናኝም እና እኔ ጋር ነው የደወለው። ሁለተኛም ጊዜ በሌላም ሰው እየተናገረ ነበርና ባለቤቱ ደወለች። እንግዲህ ከዛን ጊዜ በኋላ አይሲዩ ከገባ በኋላ በየጊዜው ነው የሚደውለውና ሙሉ ወጪያችሁን አለ የሆነ ጊዜ ላይ በቃ አንተ 1 ብር አትጠየቅም፣ ሙሉ ወጪያችሁን ሸፍንኛል እኛ ነን የምንወስዳችሁ ብሎ ሚስቱን ባለቤቱን አማላጅነት ላከብን። እንግዲህ የት ለማሳከም? ውጪ ለማሳከም እያንዳንዱን ፕሮሰስ የሕክምና ወጪውን የምንሄድበትን የአየር የምናርፍበትን ከመኪና እያንዳንዱን ወጪ ተሸፍነ። በምንም ታምር አይሆንም፣ ያንተስ ገንዘብ ቢሆን ለምን ይወጣል ብለናል ነው እኔም እሱ። ምክንያቱም በቃ አስፈላጊው ነገር ሁሉ እዚህ ተመርምሯል። በኋላ በምን አሸነፈን እንዴ? ሰው እኮ ቼክአፕም ቢሆን ውጪ ይሄዳል፣ እናንተ እድሉ ተመቻችተላችሁ ለምን ሲባል በቃ እኛ እንግዲህ እግዚአብሔር በሐሰትም እንደዚህ አድርገን የማይሆን ነገር ውስጥ ማንገባም፣ እሱስ ወንድማችን ነው ለምን በገንዘቡ በከንቱነት ይጠፋል ብለን ተው ነው። ከዛ ከወገኖች ጋር ግን በዚህ ጉዳይ እየጸለይን ነበርና የሆነ ቀን ወደ ውስጤ ጸልዬ ቁጭ ስል ይሄ ሰውዬ ግን እኮ እውነቱን ነው፣ ምናልባት እግዚአብሔር እኮ ለእኛ መልካም አጋጣሚ ሆኖልን ይሆናል ነገ ይሄንን እድል ባናገኘው። ከዛ ተመካከርን፣ ይሄ ነገር ይሁን አይሆን በሚለው ሰዓት ብለን የሆነ ቀን እሁድ ዕለት ጠዋት ነገር ላይ ነው ደወለችለት እና አሁን እናንተ ሂዱ ተብላችሁ እንዳትሄዱ ወደኋላ የሚያግድህ ምን ነገር ነው አለችው። አሁን ባለቤቱ ናት የደወለችው። እኔ እውነት ነው የምላችሁ እስከዛ ድረስ አይቻቸውም አላቃቸውም፣ በአካል አንተዋወቅም። የኔንም ወጪ ነው የሚሸፍኑት። እረ እነዚህ ሰዎች እንደዚህ ብለውኛል። እንግዲህ ይሄ ነገር እግዚአብሔር ያመጣው ከሆነ በራሱ ይምጣ፣ ካልሆነም ይሁን ብለን ጸልየን እስከ መጨረሻው እግዚአብሔር ረዳን። ሙሉ ወጪያችንን ይሄን ስላችሁ እኔ በእውነት በእግዚአብሔር ፊት እግዚአብሔር እኮ ታላቅ ነው። በእውነት ለሚታመኑት ሁሉ እሱ ምንድን ነው? ቸር ነው። ምንም ነገር የቀረ ነገር የለም። እዛም ቤተሰቦች ያሉት እዛ ያሉትን ሁሉን ነገር አስተካክሎልን ከዚህ አውሮፕላኑ አልቀረው፣ ምንም ነገር አልቀረው። እያንዳንዷ ወጫችን፣ የሆቴል መቀመጫችን፣ የሕክምናውን በሙሉ ከፍለው እኛም እንኳን ቤስቲ አይደለም ጭራሽ ስጦታ ተሰጥቶን ነው ወደ ሀገራችን የመጣ ነውና በኋላ ላይ ብዙ ሰዎች ውጭ ሀገር ለመታከም ብዙ ሰው እርዳታ እንሰበስባለን አይደለም። እግዚአብሔር በነፃ ቤቴ ያመጣልኝ እንደምወድል እንዴት ነው ምዘጋው ብዬ ያ ነገር ተስተካከለልንና ውጭ ሄዶ ታከመ። ግን እንዳልነው ያው እዛም ያለው ፕሮሰስ ተመሳሳይ ነው፣ እዚህም ያለው ነገር ተመሳሳይ ነው። ግን
ያው ለእኛም መልስ ሆነን ቢያንስ አይምሯችን አረፈ። ለምን እዛስ ቢታይ ለምን እዛስ ባይታይ የሚል የሰዎችም ጥያቄ በቃ አለ አይደል? ይሄንን ባላደረኩ የምትሉት ነገር የለም። ከነ ችግራችን ችግሩም አለ እኛም አለን። ስሙ ለዘላለም የተባረከ ይሁን። ሁልጊዜ የሚመራን ማን አለ? አምላካችን አለ፣ ይረዳናል። ያው እስከዛ ድረስ እኛም አለን። እግዚአብሔር ይመስገን። በህይወት እየመሰከርን የእግዚአብሔርን ማዳን የእግዚአብሔርን ቸርነት በጎነቱን ሁሉ በህይወታችን ስላሳየን በተለይ በዚህ ከመነሻው ልንመሰክርላችሁ በትዳር ያለፍንበትን እነዚህን 24 ዓመት ተኩል አሁን በሚቀጥለው ጥር 19 25 ዓመታችንን 25 ዓመታችንን እንይዛለን እና በዚህ ሁሉ ዘመን የረዳን ማን ነው? እግዚአብሔር ነው። የከለለን በክንፎቹ ጥላ የጋረደን እግዚአብሔር ነውና በይበልጥ ደግሞ ላገባችሁም ለወጣቶች ደግሞ መናገር የምፈልገው በምንም ነገር አትሸበሩ። ምንም ነገር ሲመጣባችሁ እግዚአብሔር ቀኝ እጅህን እይዛለሁ እደግፋለሁ ብሏልና ያንን የተስፋ ይሄ የህይወት ቃል የተጻፈልን ለኛ ነው። በዚህ ቃሎች ውስጥ ብዙ ተስፋዎችን ይሰጠናልና የሆነ ሰው የጻፈው አይደለም፣ አምላካችን ከሰማይ የሰጠን ነው። በቃሉ እናውቀዋለን እና እግዚአብሔር እንደ ቃሉ ነው። ይሄ ቃሉ ማን ነው? እግዚአብሔር ነው። ይሄንን የተስፋ ቃል ደግሞ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ፣ አልተዋችሁም፣ አልጥላችሁም። መከራ ሲመጣብን ገሸሽ የሚል አይደለም። ችግር ሲመጣብን አሁን ሰው ቤት ራሱ ሄዳችሁ አንኳኩታችሁ ሰውየው እያለ እኮ የለም ልትባሉ ትችላላችሁ። እግዚአብሔር ግን እንደዚህ ይባላል? የለውም ይለናል። ለምን ሌሊት መጣህ ይላል? ለምን ቀን በዚህ ሰዓት በአጉር ሰዓት መጣሽብኝ መጣህብኝ ይለናል? ቀን ከሌት እንደ አይኑ ብሌን የሚጠብቀን አምላክ አለን። የችግር ጊዜ አምላክ አለን። የመከራው የችግሩም የሁሉ የማጣት የማግኘት ሁሉ መፍትሄ ያለው በእግዚአብሔር እጅ ነው። ስናገኝ እልል ብለን ስናጣ ደግሞ ቁዝም የምንልበት ምንም ምክንያት የለንም። ሁልጊዜ በጌታ ደስ ስለለን ይገባልና ይሄንን ሳትረሳ ላመስገን ብዬ ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር መልካም ነው። እንግዲህ በዚህ ሁሉ ነገር ውስጥ ያሳለፈን እግዚአብሔር ነው። ትላንት የመራንን ጌታን እናምነዋለን፣ ወደፊትም ደግሞ እንደማይለየን። ስለዚህ ከእርሱ ጋራ እኛም እንሄዳለን፣ ጉዟችንን እንቀጥላለን ነው የሚለው ያ ዝማሬ እና ያስቀጥለናል። እግዚአብሔር አስቀጥሎናልም ደግሞ ወደኋላ አንድ ነገር ማንሳት ፈልጌ ነው። በዚህ ውስጥ እግዚአብሔር ረድቶናል። በዚህ ህመም ውስጥ እግዚአብሔር ረድቶናል። በትዳር ህይወት ውስጥ ምችም አለመግባባትም አለ አይደለ? በቃ ተስፋ መቁረጥም አለ። ለምን የሚል ጥያቄም አለ እና በዚህ ሁሉ ውስጥ ግን እግዚአብሔር እየረዳን ነው። በእውነት አንድ የማደንቀውን ነገር ልንገራችሁ። በትዳር ህይወት ውስጥ ይቅርታ የሚደነቅና ዋና ትልቅ ነገር እግዚአብሔር ያስቀመጠው ነገር እና ባሳለፍናቸው 24 ዓመታት ውስጥ ደስ የማያሰኙ ቅር የምንሰኘኝበት በተለይ የመጀመሪያዎቹ 5-6 ዓመታት ከባድ ጊዜዎች ናቸው። ታውቃላችሁ መቼም ብዙ ይባላል፣ ግን ምክንያቱም እኔ የነበርኩበት ባህል ሌላ ነው፣ እሱ ያለችበት ባህል ሌላ ነው እና በዚህ መካከል ከባድ ነገር ይኖራል፣ አለመግባባቶች ይኖራሉ። ፓስተር ጥሩነህ የሚሉት ነገር ነበር፣ የማይጣሉ ባልና ሚስቶች አይምሯቸው መፈተሽ አለበት ይሉ ነበር እና ይገርመኛል ሀሳባቸው። እውነት ነው ደግሞ እግዚአብሔር በዛ ሁሉ ነገር ውስጥ አሳለፈ፣ በዛ ሁሉ ነገር ውስጥ እና ተስፋ በቆረጥንበት ጊዜ ለምን እንደዚህ ይሆናል ባልንበት ጊዜ በዛ ሁሉ ነገር ውስጥ እግዚአብሔር አሳልፎን ዛሬ እግዚአብሔርን እንድናመሰግን አድርሶናል። 25 ዓመት 24 ዓመት እንደ አንድ ሳምንት
ወይ እንደ 15 ቀን እንደ 1 ወር ቢሆን ነው እንጂ ከዛ የሚበልጥ ጊዜ አይመስልም። አሁን ስናስበው እነዛ ሁሉ ነገሮች ስናስብ ጌታ ኢየሱስ ማነው ዳዊት ነው የሚለው ይሄንን ቃል አይደል? መከራህን እንዳለፈ ውሃ ትረሳዋለህ ይላል። እና ያንን መከራ ስለምንረሳው እግዚአብሔር ቀኑ አጭር እንደሆነ አድርጎ እንዲሰማን ያደረገው። ይህንን ስላደረገ እግዚአብሔር ይመስገን። አንድ ጥቅስ መጥቀስ ፈልጋለሁ። ዳዊት የተናገረው አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርን ስራ እናገራለሁ ይላል። እና የኖርነው የእግዚአብሔርን ስራ ለመናገር ነው። ትዳራችንም የተመሰረተው የእግዚአብሔርን ስራ ለመናገር ነው። አብረን መኖር የጀመርነው እግዚአብሔርን ስራ ለመናገር። አንዳንድ ሰዎች እንደሚሉት አይደለም። አንዳንዶች በጣም በቃ ወደ ትዳር ስትገቡ ተጠናኑ፣ መተያየት አለባችሁ፣ ይህን ያህል ጊዜ መውሰድ አለባችሁ፣ ከዛ ደግሞ እንዲህ ማድረግ አለባችሁ፣ እንደዚህ ማድረግ አለበት። ጥሩ ናቸው እነዚህ ሁሉ ነገሮች፣ በጣም ጥሩ ነገሮች ናቸው። አንዳንድ ጊዜ ግን ከካልኩሌሽን የወጣ ነው። እግዚአብሔር የሚሰራው ትዳር ከሂሳብ የወጣ ነው እና በእውነት የኛ እንደዛ አይነት ትዳር ነው የተመሰረተው። እኛ ለጸሎት የተገናኘን ሰዎች ነን። የጸሎት ናፍቆት ያለን ሰዎች ነን። ይሄ ተጋብቶብኝ ነው፣ ከራሴ የመጣ አይደለም። የተጋባብኝ ከሷ ነው የጸሎት ናፍቆቱ እና በቃ ይሄ ነው። ግን እግዚአብሔር ወደ ትዳር እንዴት እንዳስገባን ትንሽ እንገራችሁ። የሚያስደንቅ ነገር ስላለ ማለት ነው። እንግዲህ የእሷ ወንድማችን ወንድወሰን የሚያገባበት ጊዜ ያደረሰ። እኛ ፌሳ ያው ጥሩ ትውውቅ አድርገናል። ከዛ በኋላ ፍልውሃ በየጊዜው እየተገናኘን እንጸለያለን። የእሱ ጋብቻ ጊዜ ደረሰ። እንግዲህ ግንቦት ላይ መሰለኝ የተጋቡት እነሱ እና ከ3 ወር በኋላ ማለት ነው። እኛ ከተዋወቅን ከ3 ወር በኋላ ኖርማል ትውውቅ ነው የነበረን እና ከዛ በኋላ ከ3 ወር በኋላ አንድ ነገር ሆነ። 3 ወር ከመምጣቱ በፊት ሳይሆን በፊት እንግዲህ አብረን እየጸለይን አንድ ቀን እኔ ህልም አላይም። ህልም የምታየው እሷ ናት። በጣም ቶሎ ቶሎ ህልም ታያለች። በየቀኑ ነው የምታየው። አንዳንዴ በቀን 2ቴም ልታይ ትችላለች። እና ጠዋት ሁል ጊዜ ህልም ይነገረኛል። ሁል ቀን በየቀኑ ህልም ይነገረኛል። ዛሬ ያየሁት ጠዋት ሁል ጊዜ ህልም ይነገረኛል እና አይቀርም። እኔ አላይም ህልም። ካየውም ደግሞ ምናልባት በአመት አንድ ጊዜ ሊሆን ይችላል። እና ቤት እነሱ ቤት ሄጄ እንግዲህ ጓደኛሞች ስለመሆን ስለ ትዳር ምንም ሀሳብም እቅዱም ምንም ነገር የለንም። በጣም ጥሩ የጸሎት ጓደኛሞች ነን። ከዛ በተረፈ ሌላ ምንም አይነት ግንኙነት የለንም። አናስብምም ደግሞ አይደለ። ከዛ በኋላ ምን ሆነ? የሆነ ህልም አየሁ። ይሄንን ህልም ያየሁት ከእሷ ጋር በተዋወቀን ጥር ላይ ተዋወቀን የካቲት ላይ ነው እና ቀኑንም ጽፌዋለሁኝ አለ። ያየሁት ህልም ምንድን ነው? እነሱ ቤት ሄዳለሁ። የሆነ ድግስ አለ፣ የሰርግ የሚመስል ድግስ። ትልቅ ድንኳን ተጥሏል። ሰፊ ግቢ ነው እና እዛ ስገባ ቀኑ እሑድ ነው። ጭር ያለ ነው ግቢው። መስባክ የሚመስል የቸርች መስበኪያ የሚመስል ነገር ቆሟል ግቢ ውስጥና አንኳኩቼ ገባሁ። ከሆነ ሰው ጋር ከማን እንደነበር አላስታውስም። እና እዛ ስገባ ምንድን ነው ስል ሙዚቃ አለ ምናምን አለ፣ የሆነ ብቻ ድምፅ ነገር አለ። ምንድን ነው ስል ሰርግ ነው። የማ ሰርግ? የእሷ ሰርግ ነው አሉ። እና እንዴት ሊሆን ይችላል? ግራ ገብቶኛል። ከዛ በኋላ ሰርጓ ነው ተብሎ በቃ ከዛ ከሆነ ሰዓት እሷ ሰርገኛ ሙሽሬት ናት፣ ግን ፒጃማ ለብሳ ግቢ ውስጥ ወደዛ ወደዚህ ትላለች እና መታ አዋራችኝና አወራን። ከዛ በኋላ እንደዛ
ሆነና ስነቃ ተንበርክኬ እየጸለይኩ ነው ያለሁት። ጌታ ሆይ ለምንድን ነው እንደዚህ የሚሆነው? አይሁን። በህልሜ ያየሁኝ በመሃል ተነስቼ አላቅም። ተነስቼ እንግዲህ ይሄ ምናልባት አንዳንዴ ለማሰብ ትንሽ ይከብድ ይሆናል። ተነስቼ ግን ስነቃ መሬት ላይ ነኝ ያለሁት እና እንዴ ለምንድን ነው ጌታ ሆይ እንደዚህ የሚሆነው? እንዴ እንደዚህማ አይሆንም ብዬ ጸለይኩ። ስጸልይ ነበር እና ደነገጥኩኝ። ከዛ በኋላ እንደዚህ አይነት ጸሎት ጸለይኩ። ምን ሆኜ ነው እንደዚህ አይነት ጸሎት? ምክንያቱም እኛ ጓደኞች እንጂ ወደ ትዳር የገቡ ምናምን አይነት ነገር ውስጥ የለንም። እንደዛ አይነት ሀሳቡም የለንም እና እንዴት ሊሆን ይችላል ብዬ አሰብኩና በልቤ ይሄንን ቁጭ አድርጌ ዝም አልኩ። ከዛ የወንደሰን ሰርግ ቀን ያው እንግዲህ ወንድዬን ከዛ በፊትም ስለማውቀው ብዙ እንተዋወቃለን። ፕላስ ደግሞ ከእሷ ጋርም ባለን ቀረቤታ ደግሞ የበለጠ ተቀራርበናል። ስለዚህ የእሱ ሰርግ ጊዜ መሄድ ነበረብኝ። እዛ ግቢ ስገባ ግቢያቸው ውስጥ ስገባ የሰርጉ ቀን በህልሜ ያየሁትን ግቢ ነው ያየሁት ራሱን እና በጣም ደነገጥኩ። ከልክ በላይ ነው የደነገጥኩት። ይሄንን ኮተቤ ቤተክርስቲያን አዳር ጸሎት ላይ መስክረነዋል እና በጣም ከልክ በላይ እና ይሄንን በልቤ ስጠብቀው ነበረ። ዝም ብዬ ቁጭ አድርጌ ሰርጉም አለፈ፣ ምኑም አለፈ። የኛም ጓደኝነት እንደዛው እንዳለ ባለበት ሁኔታ ቀጠለ። ከዛ አንቺ ጋር ምንድን ነው የሆነው? ያው ብዙ ነገሮች አሉ። ከሰዓት አንጻር ነው። እግዚአብሔር አምላክ እንግዲህ በብዙ ነገር ያው ትውቃችን ከዛ ቢጀምር እየቀጠለ መጣ። እግዚአብሔር አምላክ በብዙ ነገር ረዳን። ከዛ የሆነ ቀን ነው ምን ታስቢያለሽ ምናምን አለኝ። እሱ እንደውም የሌላ ሰው ጓደኛ ነበር ብዙ ሰው የሚያደርገኝና አይ አይደለም እኔ ምንም እንትን አላስብም፣ አይ እንደው እንደዚህ አብረን ብንሆን ኧረ ምንም በቃ ማለት ልጸልይበት ተባባልን። ከዛ በፊት የሆነ ነገር ብለሽኝ ረሳሁት። ምንድን ነው ያለችኝ? እኔ ጸሎት ማድረግ ጀመርኩ። ከዛ በኋላ እየገፋ ሲመጣ ሀሳቡ በጣም ጭንቅላቴ ውስጥ ሲመላለስ አንድ ጸሎት ማድረግ ጀመርኩና እግዚአብሔር አምላክ ሆይ ፈቃድህ ከሆነ እንግዲህ እኛ ጓደኛሞች እንድንሆን በትዳር አብረን እንድንሆን አንተ የምታስብ ከሆነ አንድ ነገር እለምንሃለሁ ብዬ ጸለይኩ። ምንድን ነው ያልኩት? እሷ ራሷ ትንገረኝ፣ እንዴት ሴት ልጅ ወንድ ልጅን ላግባህ ብላ ትጠይቃለች? ይሆናል? አይ የለም አይደል፣ ባህላችን ውስጥ መቼም የለም። እና ላግባህ ብላ ትጠይቅም እና ራሷ ትንገረኝ ብዬ ጸለይኩ። በሶስተኛው ቀን ጾም ጸሎት ይዤ ነበር ጸለይ ነበረው። በሶስተኛው ቀን ፈልግሃለሁ አለች። ከዛ ምንድነው አልኳት። እንድትጸልይልኝ ይፈልጋለሁ። በአንድ ነገር በጣም እየተጨነቅኩ ነው። አንድ ነገር ያስጨንቀኛል። ምንድነው እሱ ጋር የሆነው? የሆነ ህልም አየሁ እኔም። ከዛ አብሬያቸው ምሰራ በሙሉ ሳሚ ነው በቃ ልትጋቡ ነው አሉን። ኧረ እባካችሁ እኛ ምንም እንትን የለን በቃ ነው። ከዛ የሆነ ወደ ውስጥ ብልጭ የሚመጣ ነገር ይሄ ነገር ከእግዚአብሔር ነው ከሰው ነው የሚለው ነገር። ከዛ ተነጋገርን፣ በዛ አስታውሰዋለሁ። ከዛ ጸልይልኝ አለች። እኔ የጸለይኩት ጸሎት ስለነበረ ምንድነው ብዬ በጣም አፋጠጥኳት። ካልነገርሽኝ ነገሩን ምናልባት እዛ ውስጥ መልሴ ሊኖር ይችላል ብዬ አስቤ ነው። ከዛ በኋላ ምንድነው ብዬ ስጠይቃት እግዚአብሔር የሆነ ነገር አሳይቶኛል፣ አንተ ባለቤቴ የምትሆን ይመስለኛል አለች። እና ደነገጥኩ በጣም። ራሷ ትንገረኝ ስላልኩኝ ያው ነገረችኝ። እና በዚህ ወደ ትዳር ለመምጣት ውሳኔ ያደረግን። እግዚአብሔር መልካም አምላክ በዚህ ሁሉ ዘመን ተሸክሞ እዚህ ያደረሰን እና ጅማሬው እንደዚህ ነበረ። እንግዲህ ቅድም ስለ ይቅርታ በትዳር መሀል እንትን ስትል ምናልባት እሱን ታነሳዋለህ ብዬ ነበረ እና አንዳንድ ጊዜ አለመቀባበሎች አሉ፣ ትግሎች አሉ፣ መፋት እንደውም እኔ ሁልጊዜ እንትን የምለው ብረትን እንደሚስል ሰውን ይስላል ይላልና የኔ ባህሪ ምን አይነት ነው መሰላችሁ? ማችም የራስንም ድክመት ይሁን ጥንካሬ አላውቅምና በቃ ይሄ ነገር እንዲህ ነው እመን ነው መጀመሪያ እመን መጀመሪያ ስህተትን መቀበል የሚለው ነገር አለብኝ። በቃ እሱ ደግሞ በባህሪው ነገሮችን ብሎ ማለፍ ይወዳልና እኔ ደግሞ በምንም ታምር እመነው
ከዛ በኋላ ነገ አንድ እንትን አንልም። ከዛ በቃ እንትን አልሽው አይደል እንዴ በምንም ታምር። ግን ይሄ ባህሪ እውነት ለመናገር ጎቶኛል። ለምን እኔ ሁሉ ነገር ከዛ አንፃር ነው እንትን ምለው፣ እሱ ላይ ደግሞ የለም በጣም ይፈትጋል አንዳንዴና ሁሉንም ነገር አንዳንዴ ተነጋግሮ መፍታት ላይ ይችላል ማለት ሰው የግዴታ በቃ እንደው ንሳን ማስገባት አድርጋቸው አሰቡት። የኔም በኋላ በቆይታ ያሰብኩት ነገር ነው እንደው እግዚአብሔር ጋር እንጂ እያንዳንዱን ነገር እንትን እያልን እንትን ምለው ሰው ነንና እኔም እሳሳታለሁ እሱም ይሳሳታል። ቅድም ስለ ይቅርታ ያነሳው ነገር እሱን ይናገራል ብዬ ነበርና በዚሁ ለሌሎች ትምህርት ይሆናል ብዬ ነውና ወጣቶች በተለይ አንዳንዴ አንሸነፍም። ወንዶችም ላይ አለ፣ አንዳንዴ ሴቶችም ላይ አለብንና ይሄ በሽታ መራሱ ከኛ እንዲርቅ በጣም አጥብቀን መጸለይ ያለብን እግዚአብሔር እንዲረዳን። ምክንያቱም ጠቢዘን በእግዚአብሔር ፊት ነው የምንቀርበውና እሱን ያነሳል ብዬ ነበርና አንድ ጊዜ በጣም በተደጋጋሚ የሆነ በጣም በቅርብ ጊዜ እሱን በቃ የሆነ ነገር ተግዳሮት እንትን አልኩት። እዚህ ቤት ሁሉ ጊዜ እኔ ነኝ ይቅርታ የምጠይቀው አለ። እኔ ነኝ አልኩ። ቁጭ ብሎ አሰበ። እውነትሽን ነው አለ። እውነት ነው የምላችሁ እኔ ጾም ጸሎት እንኳን መያዝ ይከብደኛል። ምንም ይሁን ምንም ቅድሚያ ይቅርታ ማለት እፈልጋለሁ። በተደጋጋሚ ከሌላም ሰው ጋር አንቺ ለይቅርታ ግን ቅርብ ሆነሽ ነው ምን ሆነሽ ነው ምናምን ነገር ሲሉ ይሄ እኔ በኔ በስጋና በደሜ መጣ አይደለም በእግዚአብሔር ቃል ነው አልኩኝ። ምናልባት እንግዲህ እሱን ነገር ያነሳዋል ብዬ ነበር። ሴቶችም ስንሆን ልክ አሁን የበፊቴ ባህሪ ያለ አይደለም እመን ይሄን ነገር እንዲህ አድርጋል ያው እንዲህ ነው እጅ ከፍንጅ አይነት ነገር ይሄ ፖሊስ እና ይሄ ቃል ልክ አይደለሁም። በኋላ ላይ ነው ስጸልይ እንደ ወደ ንስሐና በቃ ለምን እኔ ተሸንፌ ይቅርታ ስጠይቀው የሆነ ነገር ይለኛል ብዬ ግን አላለኝም። በኋላ በመነጋገር ልክ ነሽ እኮ ብሎ እኔም ካጠፋው ይቅርታ የሚባል ነገር ምክንያቱም የምንቀርበው በእግዚአብሔር ፊት ነው። አብረን እኔ በጣም ነው ማዝነውና ባልና ሚስቶች ተጣልተናል እኮ ወይ እንደዚህ ሆነናል ሲሉ እንዴ አብረው ያገለገሉ አብረው በእግዚአብሔር እኔ በምንም ታምር አልደግፍምም አልችልምም። ከዚህ ነገር ጥሩ ነገር እንማራለን ብዬ አስባለሁ። ደግሞ ጥሩ ባህሪው የሱ በጣም የምወድለት የማደንቅለት በጣም ቻይ ነው፣ ትሁት ነው እና የሆነ ነገር እንኳን እኔ አድርጌ ይቅርታ አይጠይቅ እንጂ እኔ አኮርፋለሁኝ። ምክንያቱም ቅድም ያልኳችሁ ነገር አለ እመን ችግሩን አንተን አለንማ መጥቶ እኔ እኮ በዚህ ነገር አጥፍቻለሁ በዚህ ነገር እንዲያደርግሻለሁ እንዲህ ላይ ነው የምጠብቀው ባይለኝም ግን በማግስቱ በሰላም ያናገረኛል ምንም ችግር እንዳልተፈጠረ። እውነት እኔ ካንተ ይሄንን መልካም ነገር ተመሪያለሁኝና በሄድኩበት እንደዛ አይነት ሰው ይሆንኩ ነው ሳላውቀው ምንም ይሄ አንዳንድ ጊዜ በቃ እንትናችንን እንፈትለዋለን እዛው ነው የሚያስቀረን እና ከሱ ማለት ይሄ ለመቀባበላችን እስከዛሬ ድረስ ደግሞ ለመቆየታችንን ትልቅ አይነት እንትን ያለውና ይሄ ከበስተኋላ የሆነ አይነት ይሄ ተንኮል ምናምን ይሄ ያለ አይደለ ተቃራኒ ከእግዚአብሔር ተቃራኒ የሆነ ነገር ፍጹም የለበትም። ይሄንን ባህሪን ሳላደንቅልህ አላልፍምና እግዚአብሔር እንዲረዳ ደግሞ ጸልይ። ይቅርታ ደግሞ ባለው ይቅርታ የምጠይቀው እኔ ነኝ። ልጆቼንም እንኳን ልጆቼን እውነት ነው የምላችሁ ቤት ውስጥ ያለ ሌላ አካል ሁሉ አሉ አብረውኛሉ አሉ ቁጭ አድርጌ ጾም ጸሎትም ከመግባቴ በፊት አዲስ ዓመትም ከመቅረቡ በፊት የሆነ እንኳን ለኔ ስጸልይ የተሰማኝ ነገር ካለ ሰብሰብ አድርጌ ይቀርበሉ ብዬ እናገራለሁና ይሄ መንፈስ ሁላችን በተለይ አሁን ላይ ያላለን ባለትዳሮች በጣም ከባድ ነው። እኔ አሁን ቤት ውስጥ ማየው አንዳንድ እንዴት ነው መንገጫገጮችና ድምጾች ይረብሻሉና እግዚአብሔር ከኛ ያርቀው። ያገናኘን ማን ነው? እግዚአብሔር ነው። ምንም ሆነ ምንም እግዚአብሔር ደግሞ የሚለው አለ አይደለ? የሚጠላው ነገር አለ። እግዚአብሔር የሚወደውን እንደው በአፋችን እንኳን እኔ ተናግሬ ያውቃለሁ ከዚህ በፊት እውነት እግዚአብሔር ፊት ንስሐ የገባሁበት ነው ነገርም ላችሁና ያኔ በጣም በቃ ነገሮች በጣም አይለው ሲመጡ በተለይ በሱ እናት በመታመን በኩል በጣም ችግሮቹ እኔን ነበርኩ 100% የተጋፈጠብኝና ይሄ ትዳር ቢቀር ያልኩበት ጊዜ አለ። እውነት ነው የምላችሁ አልዋሽም። እግዚአብሔር ይቅር ይበለኝ። ንስሐ ግን ገባሁ በኋላ ላይ እሱ ነው ንስሐ እንድገባ ያደረገኝ። እንዴት ሰው እግዚአብሔር ያጣመረውን
ማንም አይለየው ብሎ የገባሹ ቃል ኪዳን እንኳን ሰው የተናገረውን ያንኑ ይላል። በዚህ ቃል ንስሐ መግባት አለብሽ ብሎ ንስሐ ገብቼ ሁለተኛ ለመለያየትም ለክፉ ቃልም ራሴን ሳልጋብዝ ይኸው 24 ዓመት ተኩል አልፎናል። ኔክስት ደግሞ እንደ እግዚአብሔር ፈቃድ 25 ዓመታችንን እንይዛለን። በዚህ ሁሉ የረዳን የጠበቀን የጋረደን አምላክ ስሙ ይባረክ እና ይሄንን ነገር ሳላደንቅ አላልፍም። ስለ ይቅርታ ስትናገር ትዝ ስላለኝ ነውና ይሄንንም ልብ እግዚአብሔር ስለሰጠን የእግዚአብሔር ስም የተመሰገነ ይሁን። እኔ ከሱ ምደብቀው ምንም ነገር የለም። ደሞዝተኛም በነበርን ጊዜ ደሞዛችንን አንድ ላይ እናረጋለን፣ ጸሎት እናረጋለን፣ አስራት ይወጣበታል። መጀመሪያ የእግዚአብሔር ምንም ቢቸግረን ስለት እንኳን ቢኖር የእግዚአብሔር የተሳነውን ሳንከፍል ለራሳችን አንፈጽመው። እግዚአብሔር በዚህ ነገር ረቶን ደግሞ የተሻለ ሲባርከን አይቻለሁ። እሱም ለዚህ ፈቃደኛ ነው፣ እኔም ለዚህ ፈቃደኛ ነኝ። ምንም ችግር ቢሆን ችግሩ ያልበገረን ከእግዚአብሔር ጋር እኛም ጸንተን ስለቆምን ነው እና አንዴ ወደኋላ አንዴ ወደፊት ሳትሉ እግዚአብሔር በረዳችሁ መጠን ጸንታችሁ ከእግዚአብሔር ጋር ቁሙና አንደበታችንን ደግሞ ለማይረባ ቃል አሳልፈን አንስጥ። እንፋታም የምንል አለን አይደል? ይቅር ይበለን። ሴቶች በጣም እንፈጥናለን። ይሄ ነገር ከኛ እግዚአብሔር ያርቅልን። በጣም እንደተባረካችሁበት ተስፋ አደርጋለሁ። እንግዲህ የቀረ ነገር ካለ በዚሁ እግዚአብሔር ይመስገን። እንግዲህ ለማለፋችን ምክንያት እግዚአብሔር ነው። ለዚህ ለመድረሳችን ምክንያት እግዚአብሔር ነው። ለመባረካችን ምክንያት እግዚአብሔር ነው። ለባህሪያችን መለወጥም ምክንያት እግዚአብሔር ነው። እኔ የነበርኩበትን ነገር ብዙ ነገሮችን ትቻለሁ። እሷ የነበረችበትን ነገር ብዙ ነገሮቿን ትታለች። እግዚአብሔር በመካከላችን ስላለ በሶስት የተገመደ ገመድ ፈጥኖ አይበጠስም ይላል ምግቡ ላይና ሶስተኛው እግዚአብሔር ሲሆን ነው ደግሞ የማይበጠሰው። ሶስተኛው እግዚአብሔር ከሆነ በምንም አይነት አይበጠስም እና ጸንቶ ለመቆም እግዚአብሔርን መጋበዝ ወሳኝና አንደኛ ነገር ነው። ብዙ የሚያስፈሩ ነገሮችም አጋጥመውናል። በዛ ሁሉ ነገር ውስጥ አልፈናል። ደግሞ ደስ የሚሉም ነገሮች አጋጥመውናል። ደስ ብሎንም እናውቃለን። በደስታችን መካከል ደግሞ ሰይጣን አይተኛም። ዛሬ አመስግነን ቀጥሎ የሚያጣላ ነገር ያመጣብናል። ተባርከን እግዚአብሔር ይመስገን ብለን ከቤተ ክርስቲያን ወጥተን መንገድ ላይ እንድንጣላ ሰይጣን ወጥመድ አዘጋጅቶ ይጠብቀናል። በአንዲት ቃል ልንጣላ እንችላለን እና ይህ ሁሉ ነገር ዝም ብሎ አልጋ ባልጋ አለፈ ለማለት አይደለም የምናወራው። እውነታውን ስናወራ ብዙ ፍትጊያዎችም አሉ እዛ ውስጥ። እግዚአብሔር ግን ሳልፎናል። ሌላ አንድ መጨረሻ ላይ ግን መጨመር የምፈልገው ነገር በዚህ ሁሉ ነገር ውስጥ ያለፈውን ጳውሎስ የሚለው ነገር አለ። ያለፈውን የተውኩኝ ወደፊት ያለውን ለመያዝ እዘረጋለሁ ይላል እና በደልንም ቢሆን መተው መርሳት በጣም ያስፈልጋል። ትላንትና እንዲህ ብለሽኝ ነበረ፣ ትላንትና እንዲህ ብለኸኝ ነበረ የሚል መዝገብ ማስቀመጥ በእውነት ትክክለኛ ነገር አይደለም። ምክንያቱም ዳዊት ራሱ እኮ ስለ ኃጢአቱ ሲናገር እግዚአብሔርና ኃጢአቱን ሲያነጻጽር አንድ ነገር ተናገራል። ኃጢአቴን ወደ ኋላ ጣልከው ይላል። እግዚአብሔር ወደ ኋላ የጣለውን ኃጢአት እኛ ማንን የገሊት የገሌ እያለን እየመዘገብን የምናስቀምጠውና ይሄ በጣም ትክክለኛ ነገር አይደለም። በትዳር ውስጥ አንዱ የሚያስፈልገን ነገር ይቅር መባባል፣ ቅድም እሷ እንዳለችው ከይቅርታ በኋላ ደግሞ የትናንትናውን መዝገብ አለማንሳት እና በዚህ መኖር ይገባናል። ይህንን ካደረግን እግዚአብሔር ትዳራችን ይባርካል እና እኛ በብዙ በረከት ተባርከናል፣ በብዙ ነገር ተባርከናል። የተትረፈረፈ ነገር ቅድም እንዳልኳችሁ ባይኖረን እንኳን ግን የሚጎል ነገር የለን። እግዚአብሔር አያጎልብንም። እግዚአብሔርን የሚተማመኑትን ከመልካም ነገር አያሳጣቸውም ነው የሚለው መጽሐፍ ቅዱስ። ከመልካም ነገር አያሳጣቸውም። ስለዚህ መቼም ቢሆን ከመልካም ነገር አላሳጣንም። የሚያስፈልገንን ሁሉ ሰጥቶናል። በምድር ያስፈልጋችኋል የምንልን ሁሉ ሰጥቶናል። እናገለግለው ዘንድ ደግሞ እግዚአብሔር እሱን ማገልገል ከምንም ነገር የሚበልጥ ትልቅ ነገር ነው። ሆፕ ቻናል ኢትዮጵያ የሚያገለግለው አገልግሎት ለብዙ ሰዎች የመዳን ምክንያት ሆኗል። ይሄ ከሚከፈለው ለሰራተኞች ከሚከፈለው ደሞዝ በላይ እግዚአብሔር የሚከፍላቸው ትልቅ ክፍያ ትልቅ ነው። በጣም እኔ በጣም ነው ማደንቀው።
ምክንያቱም እግዚአብሔር የሰራውን በዚህ ቻናል የሚሰራውን ስራ አያለሁ እና ድንቅ አምላክ ነው። እሱን አስተላልፎ ለሌሎች መስጠት፣ እሱን አስተላልፎ ለሌሎች ማስተዋወቅ ነው የመሰለ መልካም ነገር የለም። ትዳራችንም ይሄንን እንዲያስተዋውቅ ነው የሚያስፈልገው። ትዳራችንም ኢየሱስን እንዲያስተዋውቅ፣ ጌታን እንዲያሳስብ ነው ልናሳስብ የሚገባው። እግዚአብሔርን እናመሰግናለን። ስለነበረን ጊዜ ሁሉ እግዚአብሔርን እናመሰግናለን። እንግዲህ ከብዙ በጥቂቱ ነው እንጂ ሁሉንም አልተናገርንም። በጣም ትንሽ ነገር ነው ያወራ ነው። እግዚአብሔር ይባርካችሁ። ተባረኩልን።